ጉቦ እንኳን እንዳይባል ለሻሂ ተብሏል። ጉዳያችን የምናስፈጽም በሻሂ ነው። ክህነት እያለው ጉቦ ይቀበላል እንዴ? ይቻላል እንዴ? ይሆናል እንዴ? ካህኑ ደግሞ ቅጥረኛ የለም አለ እንዴ? ተሳስቻለሁ። ካህን ሆኖ ቅጥረኛ አለ ወይ? ካለ እንግዲህ ችግር ነው የሚሆነው። የሚሽከረከር ወንበር ላይ የተቀመጣችሁት በአግባብ ካልተቀመጣችሁ መገልበጡ ስለማይቀር ድሃ የሚያስለቅስ ሰው ካለ ዘወር ይበልና ወደ ፈጣሪው ይመለስ። የሚያዋጣው እርሱና እሱ ብቻ ስለሆነ ነው። ድሃን ያስለቀሰ ነገ ያለቅሳልና። ክፋቱ ከለከለው፣ ኃጢአቱ ከለከለው፣ ጉቦኝነቱ ከለከለው። በድሃ ገንዘብ ቤት ሰርቷልና የሰራችሁ ካላችሁ ሳይመሽባችሁ ንስሐ ግቡ። የቀበሌ ካድሪ እኮ ሹመት አይደለም ክህነት። በዘመድ አዝማድ የሚሰጥም ክህነት የለም። በጉቦ የሚሰጥም ክህነት የለም። ምናልባት ቅጥረኛ ከሆነ ልክ ነው። ብዙዎች አሰራር አያውቁም፣ ብዙዎች አመራር አያውቁም። ይሄ ነው ውድቀት ማለት። እንደኛ እንደዚህ ዛሬ ጃምቦ ቤት እንዳይመስለን። ኮሶ ያመመው ሰው የሚድነው ማር ሲጠጣ አይደለም፣ ኮሶ ሲጠጣ ብቻ ነው። የት ነው ያለ ነው? ተክቶክ ነው ያለ ነው? ጭፈራ ቤት ነው ያለ ነው? የት ነው ያለ ነው? ምንድነው እየሰራን ያለው? በሜዳ እየተጋባህ ቅዱስ ልትወልድ አቡነ በትረ ማርያምን የወለዱት እናትና አባት እኮ በዝሙት አይደለም፣ በሜዳ ተጋብተው አይደለም፣ በቤሎ ተጋብተውም አይደለም። ቤሎማ በለለ እኮ። አቡነ በትረ ማርያምን የወለደች ዛሬ ማንን ወለደች? ዳሽ ማንን ወለደች? ልቶ። ለምንድነው ልክስክስ የምንሆነው? ለምንድነው የምንልከሰከስ? 5 እያገባህ ወዳጄ ከማን ተምረህ ነው? ታዲያ እብድ ተጋብቶ ምን ይወለዳል ካልከኝ፣ እብድ ይወለዳል፣ ጉቦኛ ይወለዳል፣ ጎጠኛ ይወለዳል። መታወቂያ ለማውጣት 5000 ብር የሚቀበል ተወልዷል፣ ይወለዳልም። እዚያ መንግስተ ሰማያት ገነት መንግስተ ሰማያት የዚህ አካባቢ ሰው ነኝ ማለት የለም። እንዲህ አይነት ቋንቋ ተናጋሪ ነኝ ማለት የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጻድቃንን ሕይወት የጻድቃንን ተጋድሎ የአባቶቻችንን ሕይወት ተጋድሏቸውን ዜናቸውን ክርስቶስን ያስተዋወቁበትን ዜና የምንሰማባት ምዕመናን የሚሰበሰቡባት ክርስቶስ በደሙ ያከበራት መነኮሳት የመነኑላት ሊቃውንት የተከራከሩላት ያሳመኑላት መናንያን የመነኑላት ምዕመናን የገበሩላት ቤተክርስቲያን ናትና በዚህ መሰባሰባችን ዓላማ ያለው ቅድስና ያለው ክብር ያለው የዘላለም ሕይወት ያለው ነውና ይህንን ከሁሉ አስቀድሞ መረዳት ያስፈልጋል። ሃይማኖታችን ሃይማኖት ሰዎች ስለወደዱ ሰዎች ስለፈለጉ በስምምነት የሚያጸድቁት በቦርድ ውሳኔ የሚሰጥ ምድራዊ አሰራር ሳይሆን ሰማያዊ ሀብት እኛና እግዚአብሔር የምንገናኝበት እግዚአብሔርን የምናይበት እግዚአብሔርን የምናውቅበት የሕይወት መንገድ ነው። ሃይማኖት ብዙ አይደለም፣ አንድ ብቻ ነው። ዓለም እንደሚቃዠው ቅዠት የዚህ ሃይማኖት የዚህ ሃይማኖት የዚህ ሃይማኖት የሃይማኖቶች ምንድንስ የሚባል ነገር አለ። የሚበዛ ሃይማኖትም የለም፣ ብዙ ሃይማኖትም የለም። አንድና አንድ ብቻ ነው። ሃይማኖት አንድ ነው። የአንዲት ናት። እኛ አይደለም ያልነው፣ የራሳችን ሐሳብ አይደለም፣ ከራሳችን አንቅተን የተናገርነውም አይደለም። ቅዱስ ጳውሎስ እንደነገረን አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎ አስቀምጧል። እንግዲህ ከዚህ ውጭ ያለው ምን እንደሆነ ልቦና ያለው አእምሮ ያለው ይመርመርና ያስተውል። ሃይማኖት አንዲት ብቻ ናት ነው እያለን ያለው። እርሷም ደግሞ ይችና ይች ብቻ ናት። መጽደቅ፣ መክበር፣ ሰማያዊ ሀብት፣ ሰማያዊ ዕውቀት የምናገኝባት ይች ናትና እንደዚህ መንጣታችን እግዚአብሔር ጠርቶን ነውና እግዚአብሔር የጠራን እግዚአብሔር ስለወደደን በቅድስናው ስፍራ ለመኖር እግዚአብሔር ጠርቶናልና ይህንን አስተውለን ሕይወታችንን አባቶቻችን በኖሩበት ቅዱሳን በከበሩበት ሕይወት ልንኖር ይገባናል። ዮም
ሕይወት ኮነ ለሰብአ ዝንቱ ቤት። ዛሬ ለዚህ ቤት መዳን ሆነለት ይለናል የቅዱስ ሉቃስ ወንጌል ምዕራፍ 19 ቁጥር 9። ዛሬ ለዚህ ሰው ለዚህ ቤት መዳን ሆነለት፣ ድነት ሆነለት፣ በረከት ሆነለት ይለናል። ማን ነው ይህ ሰው? በዚህ በ19ኛው ምዕራፍ ላይ ከመጀመሪያው ቁጥር ከፍ ብለን ስናነብ እንዲህ የሚል ቃል ነው የምናገኘው። ወዋ እግዚእ ኢየሱስ ክርስቶስ ኢያሪኮ። ኢየሱስ ክርስቶስ ወደ ኢያሪኮ ገባ። መድኃኔ ዓለም ኢየሱስ ክርስቶስ ወደ ኢያሪኮ ከተማ ገባ ነው የሚለን። ለምንድን ነው ኢያሪኮ ከተማ የገባ? በመዋዕለ ሥጋዌው በሚያስተምርበት ወቅት ኢየሱስ ክርስቶስ ወደ ኢያሪኮ ከተማ ገባ ይላል። ይቺ ከተማ እንደ ባህር ዳር በውሃ ዳር ያለች ከተማ፣ በዘመኑ በነበረው አኳኋን የበለጸገች፣ ብዙዎች የሚሰባሰቡባት የወደብ ከተማ ነበረች። ከክርስቶስ ልደት በፊት 3000 ዘመን ታሪክ ያላት ከተማ ናት። ከተማዋ አድጋለች፣ በልጽጋለች፣ ደስ ታሰኛለች። ለስጋ ማለቴ ነው። ብዙ ነገር ይታይባታል። ጎብኚዎች አሉባት። ጎብኚ ዝም ብሎ ከሀገር ወዲያና ወዲህ የሚል ማለት ነው እንጂ ሌላ ትርጉም የለውም። እንደዚያ በማድረግ ጎበኞችን በመሳብ የታወቀች ከተማ ነበረች ይላል። ነገር ግን ከተማዋ አድጋለች፣ ሰዎች ግን አላደጉም። ዓለም የተቸገረችው ለዚህ ነው። ሰዎች ሳያድጉ ከተማው ያድጋል። ሰው ሳያድግ ከተማው ያድጋል። ሰው ራሱ ሳያድግ አለባበሱ ያድጋል። አለባበሱ ይለወጣል። ልብሱ ብቻ ያደገ እርሱ ግን ያልተለወጠ ይቻለም ይህንን ሁሉ የያዘች ናትና ኢያሪኮ ከተማ እጅግ የበለጸገች እጅግ ደስ የምታሰኝ ለመዝናናት አሁን እንደሚባለው አነጋገር ደስ የምታሰኝ የመዝናኛ ከተማ ናት። ነገር ግን ሰዎች አላደጉም፣ እግዚአብሔርን አያውቁትምና። እግዚአብሔርን ካላወቁ ማደግ የለም። ካደጉም ቢያድጉም ይጠፋሉና እና በዚያ ሁኔታ ብዙዎች የሚገኙባት ብዙዎች የሚሰበሰቡባት ከአራቱም አቅጣጫ እየመጡ በዚያ ሕይወታቸውን የሚያኖሩ ነበሩ። ነገር ግን ብዙዎቹ ደግሞ በሽተኞች ናቸው። ይሄ ነው አለማደግ ማለት። ብዙዎች ጎባጣዎች ናቸው። ብዙዎች እውራን ናቸው። ብዙዎች አሰራር አያውቁም። ብዙዎች አመራር አያውቁም። ይሄ ነው ውድቀት ማለት። አለማደግ ማለት ይሄ ነው እና ኢየሱስ ክርስቶስ ያችን የለመለመች ከተማ በምድራዊ አሰራር የለመለመችውን ከተማ ሰዎች ስላለመለሙ፣ ስላላደጉ፣ ስላልተለወጡ ኢየሱስ ክርስቶስ ወደ ኢያሪኮ ገባ። እንደኛ እንደዚህ ዛሬ ጃምቦ ቤት እንዳይመስለን። ያንን ከተማ ለመለወጥ፣ በሽተኞችን ለመፈወስ፣ ጎባጣዎችን ለማቅናት፣ ደካሞችን ብርቱ ለማድረግ፣ ሃይማኖት አልባ የሆኑትን ሃይማኖት ያላቸው ለማድረግ ኢየሱስ ክርስቶስ ገባ። ወደዛች ከተማ ገባ እና ወደ ከተማዋ ሲገባ አንድ ሰው አገኘ ይላል። ማን? ዘኬዎስ የሚባል ሰው አገኘ። ይህ ዘኬዎስ በሚሽከረከር ወንበር ላይ የተቀመጠ ባለስልጣን ነው። ካላችሁ ቅር እንዳይላችሁ፣ የተቀመጣችሁበት ወንበር የሚሽከረከር ወንበር ላይ የተቀመጣችሁት በአግባብ ካልተቀመጣችሁ መገልበጡ ስለማይቀር እንዳትቀየሙ። እውነቱን መቀበል ግድ ነው። እየመረረ መዋጥ ብቻ ነው። ኮሶ ያመመው ሰው የሚድነው ማር ሲጠጣ አይደለም፣ ኮሶ ሲጠጣ ብቻ ነው። እየመረረው ይጠጣል፣ ከዚያ ይድናል። መሮት ካልጠጣ ኮሶውን መዳን አይችልምና ለመጽደቅ እየመረረ እውነትን መቀበል ብቻ ነው የሚያድነው። እና ዘኬዎስ የዚያች ከተማ ትልቁ ባለስልጣን ነው። ትልቁ ባለስልጣን ነውና ኢየሱስ ክርስቶስ ዘኬዎስን አገኘው። እስመ ባኢል ውእቱ ይላል። ውእቱ መላኮሙ ለመጸባሃን፣ የቀራጮች አለቃ ነው ማለት ከንቲባ ነው ማለት ነው። በሌላ አነጋገር ከንቲባ ነው ማለት ነው። ውእቱ መላኮሙ ለመጸባሃን ወባኢል ውእቱ፣ ባለጸጋ ሆኗል ይላል። ባለጸጋ ሆኗል፣ ብዙ ሀብት ያለው ሆኗል ዘኬዎስ። ሃይማኖት ግን የለውም። እርሱ የተቀመጠበት ወንበር
የከተማዋ ከንቲባ ነውና የቀራጮች አለቃ ነውና ብዙ ገንዘብ እየሰበሰበ ባለጸጋ ሆኗል። ሰርቶ የከበረ አይደለም፣ ድሆችን በማስለቀስ የከበረ እንጂ። ምናልባት ድሃ የሚያስለቅስ ሰው ካለ ዘወር ይበልና ወደ ፈጣሪው ይመለስ። የሚያዋጣው እርሱና እሱ ብቻ ስለሆነ ነው። ድሃን ያስለቀሰ ነገ ያለቅሳልና፣ ነገ እጣ ፈንታው ሌላ ይሆናልና። ይሄን የምንነግራችሁ እንድንመለስ ነው። ያጠፋን እንድንመለስ ነው። ቤተክርስቲያን ሰዎች ጠፍተው እንዲቀሩ አይደለም የምታስተምረው፣ እንዲመለሱ ብቻ ነው። እና ድሆችን በማስለቀስ የከበረ ሰው ነበረ። ቤት የሰራ ሰው ነበረ። ብዙ ሀብት ያካበተ ሰው ነበረ። ሀብቱ ስፍር ቁጥር አልነበረውም ዘኬዎስ። እና መድኃኔዓለም ኢየሱስ ክርስቶስ ኢያሪኮ ገብቶ ለድሆች ሲያዝን አየ። ዕውራንን ሲያበራ ተመለከተ። ጎባጣዎችን ሲያቀናም አየ። ገንዘብ አልተቀበለም። በነፃ ሲያድናቸው አየ። እሱ ግን ቦታ ለመስጠት መኖሪያ ቤት ለመስጠት ድሆችን እያስለቀሰ እንደነበረ አየና ዘኬዎስ የሱን ሕይወትና የመድኃኔዓለም ኢየሱስ ክርስቶስ ሕይወት ሲያነጻጽረው ሰማይና ምድር ሆነበትና ወይፈቅድ የራእዮ ለእግዚእ ኢየሱስ ክርስቶስ፣ ጌታችን ኢየሱስ ክርስቶስን ማየት ወደደ። ይቻላል? ሰውን አስለቅሰው ክርስቶስን ማየት ይቻላል? ይቻላል ወይ? አይቻልም። ኢየሱስ ክርስቶስን ለማየት ወደደ፣ ነገር ግን ማየት አልቻለም። እስመ ሐፂር ውእቱ በቆሙ፣ እነሆ ቁመቱ አጭር ነበርና፣ አስተሳሰቡ የወረደ ነበርና፣ በሰው ገንዘብ የከበረ ነበርና። እናንተ ለሻሂ የምትሉት ማለት ነው። አሁን ተቀይሮ ጉቦ እንኳን እንዳይባል ለሻሂ ተብሏል። ጉዳያችን የምናስፈጽም በሻሂ ነው ብለናል። እና ዘኬዎስ ክርስቶስን ማየት ወደደ። በሰው ግፍ ሰርቶ ከተማዋን አስለቅሶ እርሱ ከብሮ ብዙ ቤት ያለው ሆኖ ብዙዎችን ቤት አልባ አድርጎ እሱ ግን ክርስቶስን ያለው አለ። አይቻልም፣ ማየት አልቻለም። ቁመቱ አጭር ነውና አስተሳሰቡ የወረደ አጭር ስለሆነ ክርስቶስን ማየት አልቻለም። እና ምን ያድርግ? እርሱ ማየት ወዷል። ምን አይነት ነው ሰው ነው? ምንድነው? ማን ነው? እያለ ክርስቶስን ለማወቅ ጓጓ። ነገር ግን ማየት አልቻለምና ኢየሱስ ክርስቶስን የሚከተለው ብዙ ሕዝብ ስለነበረ ሊያየው አልቻለም እና ተከለከለ። ክፋቱ ከለከለው፣ ኃጢአቱ ከለከለው፣ ጉቦኝነቱ ከለከለው። በድሃ ገንዘብ ቤት ሰርቷልና የሰራችሁ ካላችሁ ሳይመሽባችሁ ንስሐ ግቡ። ንስሐ እንግባ፣ እንመለስ። እግዚአብሔር መሐሪ ይቅር ባይ ነውና ሕይወት የሚሆነው ያን ጊዜ ነውና። ምናልባት ይህን የምናገረው ወደዛ ላሉት ነው። በእኛ ቤት መቼም እንዲህ አይነት ነገር የለም። ካለ እብደት ነው የሚሆነው። ክህነት እያለው ሰው ጉቦ ይሰጣል እንዴ? ይቀበላል? አይሆንም። ዝም ብሎ የባህር ዳር የጣና ነፋስ ወሬ ካልሆነ በስተቀር ክህነት እያለው ጉቦ ይቀበላል እንዴ? ይቻላል እንዴ? ይሆናል እንዴ? ክህነት እያለው ጉቦ የሚቀበል ጉቦ የሚሰጥ ሰው ካለ የዚህች ዓለም ሁለቱ እብዶች እነዚህ ናቸው። ሁለቱ እብዶች ክርስቶስ የሾማቸው የሰማያውያን አገልጋዮች። እነዚህ ሰዎች እንዴት ሊያደርጉ ይችላሉ? ካለ ማለቴ ነው። ይሆናል ብዬ አላምንም፣ አይቼም ስለማላውቅ ማለት ነው። ነገር ግን እንዲህ ካደረገ፣ እንዲህ የሚያደርግ ካለ እብድ ነው ይሄ። አይሆንም፣ እንደዚህ የሚባል ነገር የለም። መንግስተ ሰማያት የሚያገባ ሰው እንዴት ጉቦ ይከፍላል? እንዴት ጉቦ ይቀበላል? ሰማ ነው አይደል? ወንጌሉን ሲነበብ በምድር ያሰርከው በሰማይ የታሰረ ነው፣ በምድርም የፈታው በሰማይ የተፈታ ነው። የቀበሌ ካድሪ እኮ ሹመት አይደለም ክህነት። በዘመድ አዝማድ የሚሰጥም ክህነት የለም። በጉቦ የሚሰጥም ክህነት የለም። ምናልባት ቅጥረኛ ከሆነ ልክ ነው። ካህኑ ደግሞ ቅጥረኛ የለም አለ እንዴ? ተሳስቻለሁ። ካህን ሆኖ ቅጥረኛ አለ ወይ? ካለ እንግዲህ ችግር ነው የሚሆነው። ካህን ሆኖ ቅጥረኛ የለም። ካህን ማለት ምንድን ነው? አገልጋይ። ማንን? ምዕመናንን የሚያገለግል እግዚአብሔር የሾመው ከእግዚአብሔር ስልጣን የተሰጠው አገልጋይ እንጂ ቅጥረኛ አይደለም። ይህን ቅጥረኛ የሚለውን ምናልባት በልማዳዊ አጠራር ጠርተነው ከሆነ የወሰድነው ከእነንትና መንደር ስለሆነ ከተውት እዚያ ይቅር።
እዚያው ለነሱ ስጧቸውና ይቃጠሩበት። እኛ አገልጋዮች ነን። አማን በአማን አለቅ። ምዕመናንን በማገልገል ነው የቆም ነው። ከዚያ ያለፈ ምንም ነገር የለም። ምዕመናን የሚቆሙት ማህሌት የሚቆመው የሚቀደሰው ምዕመናንን ለማገልገል ነው። የእግዚአብሔር መንግስት ለመውረስ ነው። በዚህ ቤት እንዲህ ያለ ነገር የለም እና ዘኪዎስ በእንዲህ በማይረባ በማይሆን ነገር ከበረ፣ በልጽጓል፣ ከብሯል፣ ብዙ ቤት ሰርቷል። ፈጣሪ ኢየሱስ ክርስቶስን ማየት ተከለከለ። በኃጢአቱ ነው እግዚአብሔርን ማየት አይቻልም። ሰላምን ማግኘትም አይቻልም። በሰላም መውጣት መግባትም አይቻልምና ዘኪዎስ ይሄን ማየት ስላልቻለ አማራጭ ፈለገ። ምን ላድርግ አለ። ወሮፀ ቅድሜሁ በሕዝቡ ፊት ሁሉ ካለው ከሕዝቡ ፊት ሄደና ወአርገድ በሰግላ ሾላ ዛፍ ላይ ወጣ። ኢየሩሳሌም ሄዳችሁ የምታውቁ ካላችሁ እቺ ሾላ ዛሬም አለች ይላሉ አባቶቻችን። እኛ በአካለ ስጋ አላየናትም። የሄዱት አባቶቻችን ግን ሾላዋ ዛሬም አለች ይላሉ። ዘኪዎስ የወጣባት ሾላ ዛፍ እና ሾላ ዛፍ ላይ ወጣ። ኢየሱስ ክርስቶስ ብዙ እየተጋፋ እየተከተለው ሲሄድ በዚያ ዛፍ ደረሰና ዘኪዎስን አየው። አይገርማችሁም? ዘኪዎስ ቅድም እንዳልኳችሁ የተዘፈቀ ነው። በኃጢአት ያለ ነው። በድንቁርና ያለ ነው። በሙስና የተዘፈቀ ነው። ድሆችን ያስለቀሰ ለራሱ ብቻ መኖርን የሚወድ እንስሳዊ ባህሪ የተጠናወተው ነው። ሰው ሆኖ ስለራሱ ብቻ ካሰበ እንስሳዊ ባህሪ ብቻ ነው ያለው ማለት ነው። ሰብአዊ ባህሪውን ትቷል። ሰው ለሰው ካልኖረ፣ ሰውን ሰው ካልወደደ እግዚአብሔርን አያለው አውቃለሁ ማለት አይቻልምና ቀና ብሎ ተመለከተው። እንዲህ ያለው ኢየሱስ ክርስቶስ ኃጢአትን እንጂ ኃጢአተኞችን የማይጠላ ምን ስለኛ የተሰቀለው እና አባ በትረ ማርያም የመነኑለት አባ በትረ ማርያም አቡነ በትረ ማርያም ከብቃት የመጨረሻ ብቃት ደርሰው ለዚህ ነው ክህነት ኑሮት እንደዚህ ያደርግም ያልኳቸው። ይሄው አባቶቻችን አቡነ በትረ ማርያም እዚህ አሁን ካለንበት ይሄን ሀገር ሲያስተምሩ የነበሩ ገዳማቸው እዚህ እኛ ደጃፍ ላይ ያሉ አባታችን የመጨረሻ ብቃት ሲደርሱ ምንድነው የሆኑት? ዓለምን ዞሯት ነው የሚለን። ዓለምን ዞሯት። በአውሮፕላን መስሏችሁ ነው? አይደለም። በደቂቃ እኮ ነው ዓለምን ዞሯት። ግን ምን እንደሆነ አያውቁም ነበር። መንፈስ ቅዱስ እንዲህ ያደርጋል። የት ከሙሐመድ ቤት መሰለህ እንዴ? ከሉተር መንደር መሰለህ? ይኸው ከንጹሐ ተዋህዶ ቤተክርስቲያን ነው። አቡነ በትረ ማርያምን የወለደች ዛሬ ማንን ወለደች? ዳሽ ማንን ወለደች? ልቶ እንደዚህ ነውና ኢየሱስ ክርስቶስ ዘኪዎስን ፍጡነ እረድ አል ውስተ ቤትከ እነሆ ዘኪዎስ ወይ ፈጥነው ውረድ አለው። ከዚያ ሾላ ዛፍ ላይ ኢየሱስ ክርስቶስን አየ። አሁን አየ። ወደ መመለስ ቀረበ። ክርስቶስ ማን እንደሆነ ተረዳ። ለምእመናን ለቤተ ክርስቲያን ለዓለም የተሰቀለው ኢየሱስ ክርስቶስ እንደሆነ ተረዳና እርሱ ደግሞ ና ውረድ አለው። ፈጥነው ውረድ አለው። እኔ ከአንተ ቤት እገባለሁ፣ በአንተ ቤት እስተናገዳለሁ፣ ገብቼ ከአንተ ቤት እውላለሁ አድራለሁ አለው። አል ቤተከ ከቤትህ እውላለሁ አለው። እንዴት ይሆናል? የዓለም ጌታ መድኃኔዓለም ኢየሱስ ክርስቶስ በኃጢአት ከተዘፈቀው ከዘኪዎስ ቤት እንዴት ይገባል? ኃጥአን እንዲህ አሉ። እነዚያ ሰዎች እንዴት ከኃጢአተኛው ቤት ይገባል? እኛን ያስለቀሰ ሕዝብ የማያውቀው ነገር የለምና እኛን ያሳዘነ እኛን መድረሻ ያሳጣን ቦታ ያሳጣን ገንዘባችን የበላ እንዴት ከሱ ቤት ይገባል አለ። ጻድቃንን ልጠራ አልመጣሁም ኃጥአንን ልጠራ መጥቻለሁና አላቸው። ወረደ። ዘኪዎስ ደስ አለው። መድኃኔዓለም ኢየሱስ ክርስቶስን አየ፣ ተመለከተ እና ወደ ቤቱ ይዞት ገባ። እንዲህም አለ፣ እነሆ የበደልኩት ሰው ካለ በአንድ አራት እከፍላለሁ። የበደልኩትን በአንድ አራት እከፍላለሁ መልሳለሁ ነው። ንስሐ ማለት ይሄ ነዋ። ትናንት የበደልኩት ሰው ካለ ያለውን ሁሉ እክሳለሁ፣ እመልሳለሁ፣ ይቅር በለኝ መድኃኔዓለም ኢየሱስ ክርስቶስ አለ። ያን ጊዜ ይዞት ከቤቱ ገባ። የዓለም ጌታ ኢየሱስ ክርስቶስ ከዘኪዎስ ቤት ገባ። ኃጢአተኞችን የማይንቅ ኃጢአትን የሚጠላ ኢየሱስ ክርስቶስ ሰው ሁሉ እየተደነቀ ከዘኪዎስ ቤት ገባ እና ምን አለው? ዮም ሕይወት ኮነ ለሰብአ ዝንቱ ቤት። ዛሬ ለዚህ ሰው መዳን ሆነለት፣ ፈውስ ሆነለት።
ድነት ሆነለት፣ መባረክ ሆነለት አለው። ይህ የሆነው ይህን ካለው በኋላ አንተ ይህ ወልደ አብርሃም አንተ የአብርሃም ልጅ ነህ አለው። አብርሃም ያለ ጥንት ነው፣ ዘኬዎስ ደግሞ ያለ ሌላ ቦታ ነው። ነገር ግን አብርሃምና ዘኬዎስ በምግባር በሃይማኖት ተገናኝተዋል። አብርሃም ሥላሴን በቤቱ ተቀበለ፣ ዘኬዎስም መድኃኔዓለም ኢየሱስ ክርስቶስን ከቤቱ ተቀበለ። ክርስቲያኖች ያለንበት ቤት የድነት ቤት ነው። ያለንበት ቤት የበረከት ቤት ነው። ያለንበት ቤት ጸጋ የምናገኝበት ቤት ነው። ያለንበት ቤት የሰላም ቤት ነው፣ የፍቅር ቤት ነው፣ የህይወት ቤት ነው። መቼም ምንም የሌለ ነገር የለም። ቅድም ከነገርኳችሁ ውጭ እዚህ ቤት የሌለ የለም። ጉቦ የለም፣ ወሰና የለም። የሚያረጋለ ወይ አላውቅም፣ ካለ ቅድም ብየዋለሁ፣ አልደግምም። እና እኛ የት ነው ያለነው? አሁን ማንን ነው የምንመስለው? ህይወት አለን፣ በረከት አለን፣ ተሰጠናል። የተሰጠንን በረከት ጠብቀነዋል ወይ ነው? ለዚህ ሰው ዛሬ መዳን ሆነለት። ምን ሆኖ ነው መዳን የሆነለት? ክርስቶስን አውቆታልና፣ ክርስቶስን አግኝተዋልና፣ ከክርስቶስ ጋር ኑሯልና፣ ቤቱ ተባርኳልና፣ ድነት ሆነለት፣ በረከት ሆነለት፣ ጸጋ ሆነለት። አባቶቻችን ይሄን ነው የተከተሉት። ይሄን ሰላም ነው ያገኙት። ትናንትና በሚሽከረከር ወንበር ይበድል የነበረው ዘኬዎስ ዛሬ ክርስቶስን የሚያውቅ ፈጣሪውን የተረዳ እጁ ከመስጠት ምን ሆነ? ቆመና ከመቀበል ቆመና የሚሰጥ ሆነ። ይሄ ነው ክርስትና ማለት። ትናንት የወደቅንበትን የደከምንበትን ትናንት የነበርንበትን ድካማ ጎን ትቶ መለወጥ ነው። ከዚያ ውጭ ዝም ብሎ ቤተክርስቲያን መመላለስ ብቻ ከሆነ ስም ብቻውን አያጸድቅምና በዚህ ዓለም ትልልቅ ስሞች አሉ፣ አስቸጋሪ ስሞች አሉ፣ ረጅም ስሞች አሉ፣ ታላላቅ ስሞች አሉ። ግን ትልቅነታቸው ስም ብቻ ነው የሚሆነው። ይሄን አይደለም እኛ የምንፈልገው፣ መጽደቅ ነው። አባቶቻችን የነገሩን አባቶቻችን ያስተማሩን ይሄንን ነውና አባታችን አቡነ ተከስተ ብርሃን እዚህ ቅድም እንደነገርኳችሁ እነዚህ ሁለት ወንድማማቾች ናቸው። በሃይማኖት ወንድማማችነት፣ የሃይማኖት ወንድማማችነት የዘላለም ወንድማማችነት፣ የማይፈታ የዘላለም ወንድማማችነት ናት እና ያስተማሩት ያደረጉትን ገድላቸውን በባላቸው ታውቃላችሁ። በአንድ ቀን አንድ ብቻ የጎደለው 1 ሚሊዮን ሊሞላ አንድ ሰው ሲቀራቸው በአንድ ቀን ይሄን ሁሉ አጠመቁ። ምን ማለት ነው? ድነት ማለት ያደለም እንዴ? ዛሬ ለዚህ ቤት ለዚህ ሰው ድነቱን ወለታል። በአንድ ቀን አንድ ሰው ሲቀር ሚሊዮን ሊሞላ በአንድ ቀን ይሄን ሁሉ አጠመቁና ተከስተ ብርሃን ምን ይሆናል? ብርሃኑ ከሰማይ የወረደ ብርሃን እነሆ ያን ሁሉ ስራ ስለሰሩ ስያሜው ተሰጠ። አባ በኪሞስ ይባል ስማቸው ተቀየረና ተከስተ ብርሃን የተሰጠ እሳት ዙሪያውን ከቦ ነዳጥራ፣ አሁንም ቦታው ስሙ አለ፣ አሁንም ሳይጠፋ ነዳጥራ የሚባል ስም ተሰጥቶታል። ይሄ ነው የአባቶቻችን ህይወት። የኛ ህይወት ዛሬ ምን ይመስላል? የት ነው ያለነው? ተክቶክ ነው ያለነው? ጭፈራ ቤት ነው ያለነው? የት ነው ያለነው? ምንድነው እየሰራን ያለው? ለዘኬዎስ መዳን የሆነለት የት ነው ካላችሁ ክርስቶስን በማግኘቱ ብቻ ነው። እና ከእግዚአብሔር ጋር ነን ወይ? ዛሬ በእውነት በቤተ ክርስቲያን ነው ያለነው? በቤተ ክርስቲያን አስተምሮ ነው ያለነው? በመምህረ ንስሐ ህይወት ተሰጥቶን ነው ወይ ያለነው? እንደው ንስሐ አባት አለን ይሆን? ንስሐ አባት የሌለን እኮ እንኖራለን። ጠባቂ የሌለው በግ፣ የሚቅበዘበዝ እረኛ የሌለው በግ እንዳንሆን ወደዚህ ልንመጣ ይገባል። ዘኬዎስ በመበደሉ እግዚአብሔርን አሳዘነ፣ ነገር ግን ተመለሰ። ትናንት የበደልነ ካለ ዛሬ የምንመለስ የሚያወጣው ንስሐ መግባት ብቻ ስለሆነ ከንስሐ ውጭ ሌላ ህይወት የለም። እናቶችና አባቶቼ ሃይማኖታችን የከበረ ነው ያልነው፣ ቤተክርስቲያናችን የከበረ ነው ያልነው የመሰረታት ባለቤቱ ስለሆነ ነው። አሁን ዛሬ አዲስ ቤተክርስቲያን ተሰራ ሲባል ለቦታው ነው አዲስ እንደተ እንጂ ቤተክርስቲያኒቱ አዲስ አይደለችም። በየቦታው ይሄ ሁሉ አንዳንድ ሰው እኮ ሳይገባው ቤተክርስቲያን አንዲት ናት የሚሉ ይሄ ሁሉ ተቆጥሮ በሺህ የሚቆጠር ቤተክርስቲያን እያለ ልንል እንችላለን። እሱን አይደለም፣ በየቦታው መቀመጡን አይደለም። ዓላማዋ አንዲት ናት ነው፣ ሌላ የለም ነው እያልን ያለው። አንዲት ሃይማኖት ነው ያለው። እግዚአብሔር አንድ ስለሆነ ነው። እግዚአብሔር ብዙ ቢሆን ኖሮ ብዙ ሃይማኖት ብዙ ቤተክርስቲያን በኖረ ነበር። እና ይሄንን ተረርተን እንደ ዘኬዎስ ልንመለስ ይገባል። ድነት ሆኖልናል፣ በረከት ሆኖልናል፣ ሰላም ሆኖልናል። ካልሆነልን ያጣነው ነገር አለ ማለት ነው።
ዘኬዎስ እኮ ያጣው ነገር ነበረው። እግዚአብሔርን አላገኘም፣ ፈጣሪውን አላወቀም። ከፈጣሪ ውጭ የሚሰራ ስራ ደግሞ መጨረሻው ባዶ ይሆናል። ስለዚህ ሀብቱን ንብረቱን ሰጠ፣ ከ72 አርድእት ተቆጠረ። ዮም ሕይወት ከሆነ ለሰባ ዝንቱ ቤት። ዛሬ ለዚህ ሰው መዳን ሆኖለታል። የአብርሃም ልጅ ሆነሃልና አለው። አንተ የአብርሃም ልጅ ነህ። አብርሃም እንደከበረ በሃይማኖት በምግባር እንደከበረ አንተም በሃይማኖት በምግባር ከብረሃል። አብርሃም ሀብቱን ለድሆች ይሰጥ እንደነበረ አንተም ሰጥቷል። በድያለሁ እሰጣለሁ ብሏል። ያን በግፍ የተቀበለውን የሰበሰበውን ገንዘብ ሁሉ ሰጥቷል። እና ለእግዚአብሔር ሕይወታችን እንስጥ ነው። ለእግዚአብሔር ሕይወታችን እንስጥ። አቡነ በትረ ማርያም ለእግዚአብሔር ሕይወታቸውን ቢሰጡ እንዲህ አይነት ቅድስና ሰው ሁሉም ይባረክ። ይኸው ማነው የሰበሰበን? ማነው የሰበሰበን? የቅዱሳን ሕይወት አይደለም የሚሰበስበን ነው የምንፈልገው። የሚሰበስበን ይሄ ነው። ቅዱሳን ይሰበስቡናል፣ ሌሎች ደግሞ ሊበቱን ይታገሉናል። አባቶቻችን በዚህች ሃይማኖት ነው ይሄን ያገኙት። በዚህች ሃይማኖት ይሄንን ጸጋ፣ ይሄንን ክብር፣ ይሄንን ታላቅ ጽድቅ እንደ ቅዱስ ጴጥሮስ በአንድ ቀን 1000 ነው የተባለው። ይሄ ግን 1,000,000 ነው። ቅዱስ ጴጥሮስ አባቶቻችን የሚሰሩ ስራ በዚህ ሆነው ነውና በዚህ ሃይማኖት ጸንተን እንኖር። ዘኬዎስ ይህን ስራ ሰራ፣ ክፉ ስራ ሰራ፣ ተመለሰ፣ እግዚአብሔር ይቅር አለው። እነሆ ከቅዱሳን ጋር ተቆጠረ። ከቅዱሳን ጋር እንድንቆጠር በሃይማኖታችን እንጽና፣ በሃይማኖታችን እንበርታ፣ ቤተክርስቲያናችን እንጠብቅ። ተኩላው ብዙ ነውና ከውስጥም ተኩል አለ፣ ከውጭም ተኩል አለ። ያው ተኩላው እስኪጠራ ድረስ መታገል ነውና የክርስትና ሕይወት ትግል ያለበት ነውና በስልት ተኝቶ የሚጸድቅ የለም፣ በማስመሰልም ክርስትና የለምና የክርስትና ነገር እውነትን መናገር ነው። እውነት መናገር ብቻ ነው። እውነትን ማድረግ ነው የሚያዋጣው። በእውነት መጸለይ፣ በእውነት ንስሐ መግባት፣ በእውነት መመለስ። ዘኬዎስ ንስሐ ሲገባ በድያለሁ ነው ያለ። እኛ ደግሞ ንስሐ ስንገባ ይሄንን በደል በድያለሁ አጥፍቻለሁ ብለን ካልተመለስነ እንደው ተርታተረዋል አምቻለሁ እንዲሰርቅያለሁ እያልን መስረቅን እኮ ቀላል ነገር አድርጎ ነው ሰው የሚቆጥረው። እንደ ስርቆት ያለ ኃጢአት ምን አለ? እንደ ስርቆት ያለ ኃጢአት ምን አለ? ዛሬ ስርቆት ምን ሆኗል? ነግሷል። ለምን? ውሸት ነግሷል፣ እውነት ጠፍቷል። ለዚህ ነው ሰው የሚገደለው። ውሸትን ያስተማረ ሰይጣን ነው። ሰይጣን ውሸትን ስንናገር የሰይጣን ልጆች ነን። መስረቅ ኃጢአት አይደለም ብለዋል አይደል? ብቻስ ያልታደለች ሀገር አንዳንድ ጊዜ እንደ አምደ ጽዮን ማን ነው አጼ አምደ ጽዮን በአቡነ በትረ ማርያም በአቡነ ተከስተ ብርሃን ዘመን የነበሩ ሰውዬ ናቸው። እንዲህ ንጉስ ክፉ ናቸው፣ በጣም ክፉ። አንዳንድ ጊዜ ደግ ንጉስ ያስቀምጣል እንደ አጼ ምኒልክ ያለ፣ አንዳንድ ጊዜ ደግሞ እንደ አጼ አምደ ጽዮን ያለ ያስቀምጣል። እና አምደ ዘራ ያዕቆብ በነበሩበት ደግሞ እንዲህ ያለ ይቀመጣል። የአባቱን ምሽት ያገባ አጼ አምደ ጽዮን እና ኒያ ጻድቅ አቡነ አኖሬዎስ አይሆንም የአባትን ምሽት እንጀራ እናት ልታገባ አይገባህም ቢሉት ምን አደረጋቸው? ማይገባ ነገር ተናግረሃል ብሎ ተቀጡ። ሰማዕትነት የተቀበሉት አቡነ ተከስተ ብርሃንም በእሳቸው ዘመን ነው። የማይገባ ስራ ነው። ይኸውላችሁ የማይገባ ስራ ሲነገር ፖለቲካ ነው የምትሉ የሚል ሰው አይደለም። የማይገባ ነገር አይደረግም ማለት ፖለቲካ አይደለም። ፖለቲካ የሚባለው እገሌን ደግፎ እገሌን ተቃውሞ እገሌን አውርድ መንግስት ይውረድ እያሉ ሲናገሩ ነው እንጂ እውነትን መናገር ፖለቲካ ነው የሚል ከሆነ ወዳጀ ፈረሱም ያው ሜዳውም ያው። እና አምደ ጽዮን የማይገባ ነገር አደረጉ። አይሆንም አሉና አቡነ ተከስተ ብርሃን ዛሬ አያሎች ሲረግፉ ማን ይናገራል? ዝም የሚድን መስሎት እኮ ነው። ዝም በማለት ከሞት የሚድን የለም። ሞት የሚወሰነው በእነንትን አይደለም። ሞት የሚወሰነው በግለሰቦች አይደለም። ሞታችን ከእግዚአብሔር ዘንድ የተወሰነ ነው። ዛሬ የሚሞተው ነገ አይሞትም፣ ነገ የሚሞተውም ዛሬ አይሞትም። ሰማይ ዝቅ ምድር ከፍ ብትል ወይ ፍንክች እግዚአብሔር ካላት መነቃነቅ የለም። ግን እኛ ሞኝ ስለሆነ እገሌ እንዲህ ስለሆነ እንዲሆናለን እንላለን። እና በዘም በእውነት መጽናት ያስፈልጋል። እውነት ነው የሚያዋጣንና አባቶቻችን እንደዚያ ነው የሰሩት። እውነትን በመናገራቸው ተወቅሰዋል። ነገር ግን ከበሩ። እግዚአብሔር ከፍ አደረጋቸው። በእውነት እንኖር፣ በእውነት እንራመድ። በእውነት ከኖርነ እግዚአብሔር ከኛ ጋር ይሆናል። ከዚያ ውጭ ያለው ነገር አይጠቅመንም። የሚጠቅመንን ነገር እንዳደርግ ዘኬዎስም እኮ ያን ሁሉ ሰብስቦ
ለጊዜው ከበረ ከብሮ የከበርኩ መስሎት ነበር። ነገር ግን ፍጻሜው አልሆነም። እግዚአብሔርን ሲያውቅ ሁሉም ቀረ እና ሕይወት ለዚህ ሰው ሆነለት። ለእኛስ ሆኖልናል? ለእኛስ በረከት ሆኖልናል ወይ ነው? ለእኛስ ጽድቅ ሆኖልናል ወይ ነው? የአባቶቻችን የእናቶቻችን ሕይወት ልናውቅ ይገባልና ቤተክርስቲያንን ልንጠብቅ ይገባል። የምንጠብቀው ዝም ብለን መሳሪያ እንግበን ከሌባ መጠበቅ እንዳይመስላችሁ። ሌላ መሳሪያ ያለው ሌላ መሳሪያ ያለን ቤተክርስቲያን የምንጠብቅበት እኛ ንስሐ መግባት ነው። ለቤተክርስቲያን የሚያስፈልገውን መስጠት ነው። ከቤተክርስቲያን ለቤተክርስቲያን ያለውን ሁኔታ የኛ ነው ብለን ከዚያ ውጭ ወገቤን ያለ ሃይማኖት ምን ወገቤን ማለት ነው የሚመጣ እና እንዳንሆን ቤተክርስቲያንን መጠበቅ ይገባል ነው። ተኩላው ብዙ ነው፣ ሌባው ብዙ ነው። ወደ ምጽዋት የሚጎረጉር አለ፣ እንዲያም የሚል አለ፣ እንዲያም ምን ይላል። አቁም ወዳጅ፣ እጅህ ይቆረጣል። ቁርጡን ልንገርህ፣ እጅህ ይቆረጣል። እንዲህ አይነት የተልከሰከሰ ነገር ካለ ክርስትና እንደዚህ አይደለም። የጠራ ቅድም አልሰማችሁም ሲነበብ በአንተ አለትነት ላይ እመሰርታታለሁ ብፁዕ አንተ ስምዖን ወልደ ዮና። እንዴ ብፁዕ መባል እኮ ዝም ብሎ በእነንትና ስም የተሰጠ አይደለም። ብፁዕነት እኮ የሚመጣው ዝም ብሎ አይደለም። ምን ብሎ መሰላችሁ? ሰዎች ማን ይሉኛል አለ ጌታ። ሰዎች ማን ይሉኛል ብሎ ሲጠይቅ አንዳንዶች ዮሐንስ ነው ይልሃል፣ ኤልያስ ነው ይልሃል፣ ከነቢያት አንዱ ነው ይልሃል። እናንተስ አንተ ሙሰኬ መነት ብሎኒ እናንተስ ማን ትሉኛላችሁ ሲል ቅዱስ ጴጥሮስ ቀና ነውና ለቤተ ክርስቲያን ቅንነት ያለውና አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የእግዚአብሔር ልጅ አንተ ክርስቶስ ነህ፣ የባህሪ አምላክ አንተ ነህ አለው። ያን ጊዜ ነው ብፁዕ አንተ ስምዖን ወልደ ዮና። ይሄን ያላወቀ ብፁዕ አይባልም ወዳጄ። ተዋህዶን ያልተረዳ በእነንትና የተሾመ ብፁዕ ሊሆን አይችልም። አቶ ነው የሚሆነው። ስሙ ይኖራል፣ ችግር የለውም። አባ ጨጓሬም አባ ተብሏልና፣ ግን አንድም ቀን መልካም ስራ የለውም ከመኮስኮስ ውጭ አንድም ቀን ምንም ነገር። ግን አባ የተሸከመው መብዛት ይሄ አባ መከረኛ ስም ነው። ነገር ግን ለሰሩበት ደግሞ ከበሩበት እና በስም አይደለም። ይሄንን ብፁዕ አንተ ያለው ክርስቶስ ነው። ለሊቃነ ጳጳሳት ለእውነተኞቹ እንደና አቡነ ጴጥሮስ ላሉት እንደና አቡነ ጴጥሮስ በጣሊያን ጊዜ ለተገደሉት አባታችን ለአቡነ ጴጥሮስ እንደነሱ ላሉት ይሄ ብፁዕና ይገባል። ለምእመናን ሲሉ ነው የሞቱት። አባታችን ቤት እንስራለውት ቤላ ቤት ይሰራለው ሲባሉ ዝም ይበሉ፣ አያስተምሩ። ህዝቡን አይቀስቅሱት። ለተዋህዶ ሃይማኖት እንዳይቆም ዝም ይበሉ። ቤላ ቤት ይሰራለው ሲባሉ የዛሬውን አያርገውና አቤት የዛሬውን አያደርገውና ምን አሉ መሰላችሁ? እኔ የመነኮስኩት ቤላ ቤት ለመቀበል አይደለም ነው። ይሄ ነው የአባቶቻችን ህይወት። ከዚህ ውጭ አባት የለንም። እንዲህ አይነት ካልሆነ የለም፣ የሌላ አባት ነው። እርሱ ደግሞ እኛን አይመለከተንም። አንተ እነሆ የመነኮስኩት ቤላ ቤት ሊሰራ አይደለም፣ ለምእመና ልኖር ነው። ማስተማሪን አልተውም፣ ሰይፍ አላዙም፣ ሰራዊት የለም ከጎናቸው፣ ምንም የለም። ሌላ የሌላቸው አባት እንዲያርገው አስተምረዋል። ምእመናን ድል እንዲያደርጉ ተዋህዶ ሃይማኖታቸው እንዳትደፈር አድርገዋል። የምእመናን ጥንካሬ የአባታችን ጥንካሬ ምእመናንም እንዲጠነክሩ አድርጓልና ይሄ ነው ማንነታችን። ጀግና መሆን ነው፣ አርበኛ መሆን ነው። ለምንድን ነው ልክስክስ የምንሆነው? ለምንድን ነው የምንልከሰከስ? 5 እያገባህ ወዳጄ ከማን ተምረህ ነው? ሙአመር ነው ያስተማረ 5 ማግባት። አንተም በ5 ማግባት ማን አስተማረ? ይሄን ይዞ ቅድስና የለም፣ ብፁዕ መባልም የለም፣ መክበርም የለም፣ ገነት መንግስተ ሰማያትም የለም። ስንቱን ምሽት ይዘህ ልትቀመጥ ነው? ገነት አንድ ምሽት ብቻ ነው የሚቻለው። የለም እዛ ብዙ ወንበር የለም። እንደዚህ ዓለም ብዙ መቀመጫ አለ መሰላችሁ? የለም። እዚያ መንግስተ ሰማያት ገነት መንግስተ ሰማያት የዚህ አካባቢ ሰው ነኝ ማለት የለም። እንዲህ አይነት ቋንቋ ተናጋሪ ነኝ ማለት የለም። ይሄ ከሌለ ዮም ህይወት ኮነ ለሰባ ዝንቱ ቤት። እንዲህ አይነት ህይወት ያለን ይሄ ነው። በቃ ህይወት ያለው የሚሆነው እንደዚህ ስንሆን ነውና ቤተክርስቲያን መጠበቅ ይገባል። አገር የሰራችሁ ቤተክርስቲያን ልንገራችሁ፣ ደስ የማይለው ሰው ይኖራል። አገር የሰራች የጠፈጠፈች ሀገር የሰራች ቤተክርስቲያን በመግደል አይደለም፣ በማስተማር በማረጋጋት በሃይማኖቱ ምክንያት ሳትገፋ በሚናገረው ቋንቋ ሳትገፋ የእግዚአብሔር ፍጡር ነው ብላ የሰበከች ለ2000 ዘመን እስካለንበት ዘመን ድረስ ያስተማረች ቤተክርስቲያን ናት። ይቺ ካጣህ ሀገር የለህም። በቃ ቤተክርስቲያን ከሌለች ሀገር የለም። ዛሬ ቤተክርስቲያኑን ለማጥፋት የሚደረገው ትግል
አገር ለማጥፋት እንደሆነ ይታወቃልና ይሄ ሁሉ ለማድረግ እኛ መጠንከር ነው። ሌላ መፍትሄ ድንጋይ መወርወር አይደለም። ድንጋይ የሚወረውሩት ሌላ የሚያደርጉት ሌላ መንገድ ሂደዋል። እነሱ በሚያዋጣቸው ወደዋል። አንተ ደግሞ በሚያዋጣን ምን እናርግ? እንስማማ፣ እንፋቀር፣ በእውነት እንኑር። እውነት ንስሐ ገብተን ስጋው ደሙን የምንቀበል በአንድ ምሽት ጸንተን የምንኖር ተክሊል አለ። እንግዲህ ዛሬ መጥቶ ከዛሬ 15ኛው ክፍለ ዘመን በፊት የነበረው ነገር ዛሬ እየመጣ በተክሊል እህቶቻችን ወንድሞቻችን ሲጋቡ እያየን ነው። ይሄ ነው ያንተ በሜዳ እየተጋባህ ቅዱስ ልትወልድ አቡነ በትረ ማርያምን የወለዱት እናትና አባት እኮ በዝሙት አይደለም፣ በሜዳ ተጋብተው አይደለም፣ በቤሎ ተጋብተውም አይደለም። ቤሎማ በለለ እኮ። ሞኞች አትሁኑ። ለምንድነው የሌላ ነገር የምትፈልጉ? ሙሽራ ክቡር ነው አይደለ? ክርስቶስ እኮ ሙሽራ ተብሏል። ምእመናን ሙሽራ ተብሏል። እመቤታችን ሙሽራ፣ ሙሽራዋ ሌላዋ ደግሞ ቤተ ክርስቲያን ናት። ሙሽራ ናት። ሙሽራ ለማየት ያጓጓል። ቤተ ክርስቲያን ለማየት አያጓጓችሁም? ነግቶ እስኪትመጡ ድረስ ቤተ ክርስቲያን ለማየት ማን ልታዩ መጣችሁ? ቅዱሳን ልታዩ፣ እግዚአብሔር ልታዩ መጣችሁ። ዛሬ ሙሽራ ማየት ያጓጓል። እንደው በዛ በአስፋልቱ ብትሩቅ ሙሽራ ማየት ያጓጓቸዋል። እኛ ስናድግ ሙሽራ ለማየት ሳንቲም እንከፍል ነበር። ሙሽራይቱን ለማየት ለምን ተሸፍና ነው ያለ። ዛሬ ማየት ለራቁት አይታይም። ምን የሚታይ አይደለም። እዚህ በታች ምኑ ሙሽራ ሆነ? እብድ ሆኑ እንጂ። ታዲያ እብድ ተጋብቶ ምን ይወለዳል ካልከኝ፣ እብድ ይወለዳል፣ ጉቦኛ ይወለዳል፣ ጎጠኛ ይወለዳል። መታወቂያ ለማውጣት 5000 ብር የሚቀበል ተወልዷል፣ ይወለዳልም። ወስብሐት ለእግዚአብሔር።